بسم الله الرحمن الرحيم. ببلفو كفل المنهجية الربانية في الإدارة بتريد مسورة الكهف بيزا دركن يتلاهيو حسابوچن አይተን ነበር። በነገራችን ላይ እንደምንነሻ አድርገነው የነበረው ሐሳብ الخطاب الدعوي في القرآن الكريم وخاصة في سورة الكهف. سورة الكهف መሰረት አድርገን ማንኛውም አይነት ወደ ሐሳብ የሚደረግ ጥሪ ምን መምሰል አለበት የሚለውን ከዛ ሌሎችም የተለያዩ ቁርአን ላይ ያሉ ሱራዎችን ዳሰን ነበር። በዛሬው ደግሞ ቆይታችን እስኪ የጀመርነውን ሐሳብ ከኺጣቡ ከሂዋሩ ከዲስከሽኑ ደግሞ ወጥተን ሌሎችን ጉዳዮችን የምንቀኝ ይሆናል። ሌላኛው አላህ Subhanahu Wa Ta'ala በሱረቱል ካህፍ ውስጥ እጭቅ አድርጎ ካስቀመጣቸው ድንቅ ሐሳቦች መካከል የማኔጅመንት የአስተዳደር ሰዎችን የማስተናበር ወይዎችን መንገዶችን ነው። ለዚህም ወደ 8 አካባቢ ዑደቶችን ማኔጅመንት እንደሚያልፍ አንስቼ ነበር። ከነዚህ መካከል የመጀመሪያው الحوار ዲስከሽን ነው። ዲስከሽን ሹራ አስፈላጊነቱ ምን ያክል ቁርአን ላይ በሰፊው አለ፣ አሁን ያለው ተጨባጭ ምን ይመስላል ምናምን የሚለውን አይተን ነበር። ይህንን ሐሳብ ደግሞ እስኪ በደንብ እናብላላው። እዛው ሱረቱል ካህፍ ላይ የተጠቀሱ ታሪኮችን እንመልከት። ከዛ ደግሞ እያለን ሌሎችን ዑደቶቹን አንዱንም እየወለደ አንዱን እየወለደ እየተሞላሉ የሚሄዱትን ደግሞ የምንመለከት ይሆናል። ከነዚህ መካከል የመጀመሪያው ዲስከሽን ጋር በተያያዘ ለምሳሌ አስሐቡል ካህፍ እነዚያ ድንቅ የሆኑ ወጣቶች የነበራቸውን ውይይት እንመለከታለን። 300 ምናምን ዓመት ተኙ። ከዚያ በኋላ ወለቢቱ ፊ ከህፊሂም 300 سنين وازدادوا 9 309 ዓመት ተኙ። ከዚያ ሲነሱ ማውራት ነው የጀመሩት። ምን ያክል ተኛን። ከዛ በኋላ ደግሞ በኃላፊነት መሰጣጠት ኃላፊነት ሲሰጣጡም በጣም ስሙዝ በሆነ መንገድ ከዛ በኋላ መከተል ያለባቸውንም ስትራቴጂ እዛው ተጠቀሙ። ወለየ ተለጠፋሉ። ተለጥፍ ማለት እናያዋለን ትንሽ ይደብለን አንድን ነገር ከኃይል ካለው አካል ጋር ሳይጋጩ በጣም በቤስት በሚባል በተሻለ መንገድ መስራት ማለት ነው። ለምሳሌ እንደ ሙስሊም እኛውን አቅም የለንም። እንደ ኢትዮጵያ ከፍ ብንል ደግሞ እንደ ሀገርም ደከም ያለን ሀገር ነን። ኦልሞስት ከሌሎች ሀገሮች አንፃር ማለት ነው። በሁሉም የህይወት ዘርፍ ብንመለከተው እኛ ስራችንን መስራት ያለብን ከሌሎች ትልልቅ ጉልበት ካላቸው አካላት ጋር ሳንላተም፣ ነገር ግን ያለንን ነገር በቃ ሙሉ አቅማችን ደግሞ አሟጠን እየተጠቀምን መሆን ያለብን። ካልሆነ ክራሽ ነው የምናደርገው። አንድ ስንጋጭ እንመታለን እንወድቃለን ማለት ነው። ይህን ስትራቴጂ ዲስከስ አደረጉ ምናምን። ይሄ ሁሉ የሚያሳየው ምንድነው? እነዚህ ሰዎች ሂዋር በመካከላቸው እንደነበሩ ነው። የማኔጅመንት ኮር ከሚባሉ በቃ ላይ ራስ ከሚባሉ ነገሮች መካከል አንደኛው ምንድነው? አልሂዋር ነው። ሁለተኛው የሁለቱ ጓደኛሞችን ዲስከሽን መመልከት ይችላል። ሁለቱ ጓደኛሞች ለረጅም ጊዜ አብረው የኖሩ ምናምን። ያው ጓደኛ ሳሂብ ከተባለ አንድ ሰው ሳሂብ ማለት በቃ የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች ሰሃባ የተባሉት እኮ ረጅም ጊዜ እነሱን ተወዳጅተው ብዙ ጊዜያቸውን ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር ያሳልፉም ስለነበር ነው አንደኛው ሰሃባ የተባሉበት ምክንያቶቹ መካከል ማለት ነው። طبعا ከነብዩ ጋር ስናቆራኘው ስናወዳጀው ጉዳዩን ሌላ አይነት ትርጉም አለው። አንዴ የሚያየ ምናምን የሚሉ ነገሮች ስላሉ ማለት ነው። አላኩል ያህል ግን በተለምዶ አንድ ሰው ሳሂቤ ነው እኮ እሱ ከተባለ በቃ ወዳጄ ነው፣ አብሮኝ ብዙ ጊዜ የሚያሳልፍ ምናምን ነው ማለት የወዳጅነት ደረጃው ራሱ ከፍ ያለ ነው። አላኩል ያህል በዚህ አይነት ሲቹዌሽን የነበሩ ሁለት ባልደረቦች ናቸው አላህ Subhanahu Wa Ta'ala በሱረቱል ካህፍ ታሪካቸውን የሚያነሳለን። እነዚህ ሁለት ሰዎች ድንገት at a moment አንደኛው በአላህ Subhanahu Wa Ta'ala ይክዳል። በአላህ Subhanahu Wa Ta'ala ደግሞ ሲክድ ከመኩራት ጋር ነው ማለት። እናንተ በጣም እስኪ የልብ ወዳጅ ነው የምትሉት በጣም ባልደረባ ነው የምትሉት አካል በቃ በአንድ ጊዜ ሲክድ ማለት ነው፣ ሲያምጽ ከዛ ሲንጠባረረባችሁ አና አክፈሩ ሚንከ ማለን ወአዙ ነፈራ፣ እኔ በጎሳም በቤተሰብ ብዛትም
በዘርም በገንዘብም በጣም ካንተ የተሻልኩኝና ያላኩኝ አለ። ድንገት ጓደኛቸውን አስቡት ሳሉት። ከዚያ ይህም ብቻ አይደለም ወደ አኺራ እንደው وما اظن الساعه قائمه ولا يرددت الى ربي لاجدن خيرا منها منقلبا አኺራ ቂያማ ምናምን የሚባልም ነገር እኔ አለ ብዬ አላስብ አለ። በዚህ አይነት ሁኔታ እንኳን አንደኛው ባልደረባው አልተው በቃ ዲስከሽን ሒዋር ነው ያለው። ከዚህ አከፈርተ بالذي خلقك من تراب ያወራል ثم من نطفة ثم سواك رجلا በቃ ሎጂካሊ ሊያስረዳው ይሞክራል። ይህ ባልደረባው አንደኛው ምስኪኑ ማለት ነው ገንዘብና ሀብት የሌለው ባልደረባው لكنه والله ربي ولا أشرك بربي أحد أري ነገር ሊጠፋ ይችላል አልተውም እንዴ ما ቀውዘው በአላህ ካደ ጭራሽ ደግሞ በአላህ መካድ ብቻ አይደለም የኔንም ክብር ሊነካ የሚችል ነገር ይናገራል ይዘልፈኛል ምናምን እንዴት ምናምን ብሎ አልተው ما ضربه ولا شتمه حتى እንደው ولا አልተውም ማለት ሰው እኮ በቃ እንደዚህ አይነት የሆነ ትንሽ እኮ ነገር ስናይበት ነው አይደል? እኛ አረ ወደዛ ሄደ አልዘረጠጠውም። በቃ ሎጂካሊ ሊመልሰው የሞከረው ሒዋር ዲስከሽን አሁንም በጣም ኢምፖርታንት ነገር መሆኑን እንመለከታለን። المنهجية الربانية في الإدارة ሱረቱ الكهف ላይ ካሉ ነገሮች መካከል በነገራችን ላይ ይህ ጉዳይ ይመስለኛል አላህ Subhanahu Wa Ta'ala የነብዩ ሰለላሁ ዐለይሂ ወሰለም እኮ ካራክተር ማንነት ሲነግረን በዚሁ ሱረቱ الكهف መነሻ ላይ فلعلك باخع نفسك على آثارهم إن لم يؤمنوا بهذا الحديث أسفا ነው የሚላቸው። በጣም እንደው እነሱ መልካም ቦታ ላይ ካለ መገኘታቸው አንተ ያመጣህላቸውን ከሰማይ የወረደልህን ብርሃን ለነሱ ልታደርስ ስትል እነሱ ይህን ብርሃን ባለ ማየታቸው ባለ መከተላቸው ጭንቀት ሊገልህ ይደርሳል። በቃ ከጭንቀት ብዛት ራስህ እንዳታጠፋ ይሰጋልሃል ነው የሚላቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ይህም ባልደረባው ልክ እንደዛ ነው። ወይ ወዳጁ መጥፎ ቦታ ላይ እንዳይገኝ ከመስጋቱ የተነሳ አልተውም። ዲስከሽኑ ቀጥሏል። ከዚያ በኋላ ባልደረባ እናየን አይደለ? ሌላኛው ዲስከሽን ሱረቱል ካህፍ ላይ ደግሞ የተቀመጠው የሙሳ አለይሂ ሰላም እና የኸድር ያው እንግዲህ አልዓብዱ ሷሊህ ያው ኸድር ተብሎ ቁርአን ላይ አልመጣም አታፊል ሐዲስ የሚልም አላኩል ያለ አልዓብዱ ሷሊህ ያደጉ ሰው ማለት ነብዩ ሙሳ ሂድና እውቀት ከሱ ተማሪ ተባሉት። እንግዲህ አሁን የደረሳና የሸኽን ደግሞ ዲስከሽን ልንመለከት ነው። ደረሳና ሸኽን ዲስከሽን ስናይ ነብዩ ሙሳ ገና ከመሄዳቸው هل اتبعك الا ان تعلمني مما علمت رشدا ብለው ጠየቁት። እንደው ከአላህ ካሳወቀ ሩሽድ የሚባለው የኢንተለጀንስ በጣም ከፍታው ነው። ኢቭን ከጮሌነት ከዘካ ከምንለው ለራሱ ከፍ ያለ ነው ይሄ ሩሽድ የሚባለው። طيب እዚህ ደረጃ ላይ ያለ ሰው ነውና ከዚህ ዊዝደምህ ጥበብህ ታካፍለኛለህ ወይ ልከተልህ ወይ ብለው ጠየቁ። ከዛ ነብዩ ሙሳ አለይሂ ሰላም ታቋቸዋላችሁ በጣም ኃይለኛ ናቸው፣ በዛ ላይ ከኔ በላይ የሚያቅሰው የለም ብለዋሉ። ነብይ ናቸው፣ አላህ በቀጥታ ነው የሚያናግራቸው። በቀጥታ ስላችሁ በጅብሪል አማካኝነት አይደለም እንደ ሌሎቹ ነቢያቶች፣ በቀጥታ ነው። በቃ ወከለመ አላሁ ሙሳ ተክሊም ዳይሬክት በድምጽ ነው ከአላህ ጋር ያወሩት። طيب ያለምንም ግርዶ ማለት ነው። አላህን አይተውታል ሳይሆን በድምጽ ደረጃ ነው ማለት። طيب ይህ ነብይ አንድ ኖርማል ሰው ጋር ሄደው እንግዲህ ሊማሩ ነው። ከዚያ ምን አላቸው? እኔ በጣም የሚያቸውኝ ዲስከሽናቸው والله قال انك لن تستطيع معي صبرا ኧረ በፍጹም አንተ ከኔ ጋር እኔን ተከተለኝ ልትሄድ ኧረ ምንም ትዕግስት የሚባል ነገር አይኖርም፣ አትችልም አላቸው። ከዛ وكيف تصبر على ما لم تحط به خبرة ምንም አይነት አንተ ኑሃው የሌለ ኤክስፒሪየንሱ የሌለ ነገር ላይ እንዴት ነው ታገሳለሁ እችላለሁ የምትለኝ? አትችልም ማለት እኔ በጣም የሚያጅበኝ ነብዩ ሙሳ ራሱ ዝም ማለታቸውን ይገርመኛል። ነብይ እኮ ነኝ እንዴት አትችልም ይለኛል እንዴ? ከአላህ እኮ ነው ወህይ ይመጣልኝ አላለም። አላኩል ሐሊን ዲስከሽናቸው ቀጠለ ስሙዝሊ ማለት ነው። ከዚያ በኋላ የኸድር ያው ታሪክ ታውቁታላችሁ።
መጀመሪያ ይሸነቁራል ይሩበት የነበረውን መርከብ ነቢ ሙሳ ይቃወማሉ أخرقتها لتغرق أهلها ይላሉ ከዚያ قال لم أقل لك إنك لن تستطيع معي صبرا አትችልም አላልኩም ወይ ከኔ ጋር መሄድን እኔ ማድረገውን ነገር ያዝ ማድረግ መቻልን አትችልም አላልኩም ወይ قال በቃ ረስቼ ነው لا تؤاخذني بما نسيت ولا ترهقني من أمري وسرا ይላሉ ከዛ ስሙዝሊ አሁንም ያው ያ አማጺ ወደፊት ወላጅ አባቱን በጣም የሚያስቸግረው አማጺ የነበረው ልጅ ይገሉታል ከዛ قتلت نفسا زكية ይላቸዋል ከዛ قال ألم أقول لك إنك لن تستطيع معي صبرا አሁንም እዚህ ጋር ወቀስ አደረጉት ደግሞ ጠን ብለው ነው ኢነከ እንዲህ አላልኩም ትንሽ ወቀሳም አለው ከማስታወስም ያለፈ ነው መጀመሪያ ላይ ያስታወሱት እንዲህ ብዬ ነበርኩ አሉት ከዛ ወቀስ አደረጉት አሁን ደግሞ ከዛ ነብይ ሙሳም ዲስከሽናቸው ቀጠለ ከዚያ በኋላ ያው እንግዲህ የሆነውን ታውቁታላችሁ የግድግዳው ታሪክ ደግሞ አላ ኩሊ ሐሊን እነዚህ ይሄንንም ሒዋር መመልከት እንችላለን ውይይት መመልከት እንችላለን ዲስከሽን መመልከት እንችላለን ስለዚህ በጣም ኢምፖርታንት ከሚባሉ ነገሮች መካከል ነው ማንኛውም ኃላፊነት ቦታ ላይ ያለ ሰው ምክንያቱም ሰው ይብዛሚነስ በህይወቱ ማበቅ በጣም ኖርማል ሰው ለምን አይሆንም አዲ ሰው መደበኛ ሰው ለምን አይሆንም ኃላፊነት ይሰጣል የሆኑ ሰዎች በስሩ ይሆናሉ ማለት አሁን ኃላፊነት ምናምን ሲባል ሰው ስልጣን ምናምን ነው የሚያስበው አይደለም ያ ጀማ ታላቅ ወንድም ካለ ሁለት ሶስት እህቶች ወንድሞች ታናናሾች ካሉት በቃ እሱ ኃላፊ ነው እነሱ እንዴት ነው ተዓሙል የሚያደርገው ነው ከነሱ ጋር ተግባባን على كل حال ከዛ መሄድ ኢልና የዙል ቀርነይን እና የህዝቦቹ ታሪክ ደግሞ አለ ዙል ቀርነይን ማለት ዓለምን ከምስራቅ እስከ ምዕራብ የዞረ ቀጥ አድርጎ በፍትህ ያስተዳደረ ሰው ይህ ሰው የዓለም እንግዲህ ትልቁ መሪ ከዛ ምን አይነት ሰዎች ጋር ይደርሳል ሐሳባቸውን በአግባቡ መግለጽ የማይችሉ እንዲሁም መናገር እንኳን ሐሳባቸውን በቃ ማስረዳት እንኳን የማይችሉ لا يكادون يفقهون قولا እነዚህን ሰዎች እንግዲህ ችግር ላይ ነበሩ ያጁጅና ማጁጅ የሚባሉ ሰዎች ፍጥሮች ያሰቃዩዋቸዋል ከነሱ ጋር ወርዶ የሚያደርገውን ዲስከሽን ስንመለከት የሂዋር የውይይት ኢምፖርታንስ በጣም ጎልቶ ነው ያለው ቁርአን ላይ ህይወታችን ላይ በጣም ብዙ ችግሮችን ተመልክተን ከሆነ በአግባቡ ኮሙኒኬት ያለ ማድረግ ያለ መወያየት ያለ ማውራት ችግር ነው በህይወታችን ያሉ አብዛኞቹ ጋፖች ችግሮች የሚፈጠሩት ከዚህ ተነስተው ነው ስለዚህ አስፈልጎቱን ደግሞ ሱረቱል ካህፍ በጣም አጉልቶ ነው የሚነግረን ስለዚህ የማኔጅመንት ዑደት المنهجية الربانية في الإدارة في سورة الكهف ካሉ ሐሳቦች መካከል الخطاب الدعوي እዚህ ላይ አካተን ባለፈው አይተን ነበር አንደኛው ፖይንት ይህ ነው ማለት ስለዚህ ሁላችንም በቤተሰብ ደረጃ በትዳር ውስጥ በትምህርት ቤት በጓደኛ በተለያየ የኃላፊነት ደረጃ መስሪያ ቤት ድርጅት በቲም መምራት ምናልባት የትኛውን ቦታ ላይ ከፍ ብሎ ስልጣን ላይ እስካለን ሰዎች ቁርአን ዲስከስ አድርጉ አውሩ በአግባቡ ተወያዩ ነው የሚለው ስኬታማ የሆነ ህይወትን መምራት ከፈለጋችሁ የዛሬ ቆይታችንን በዚህ እናበቃለን سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك السلام عليكم ورحمة الله وبركاته